እንግዳ በክፍል 44 እንግዲህ ጆን ደብድበውት አዶኒና ቤሉል ነበር ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? ያለው ደህና ነኝ እግዚአብሔር ይመስገን። እንግዳ ድራማ በክፍል 45 ይዤላችሁ መጥቻለሁ። በክፍል 45 እንግዲህ ጆን ደብድበውታል። ጆም ከወደቀበት እንግዲህ ኤሊሹ ልክ እንደሄዱ ወጥታ አንስተዋለች ማለት ነው። ወይኔ ጉዴ ጆ አልተረፍክም እኮ በጣም እኮ ደብድበውሃል እያለች ነበረ። እንግዲህ የሁሉ የሆነው በእሷ ምክንያት ነው። ምክንያቱም ሄዳ ቤሉልና አዶኒን የጠራቻቸው እሷ ናት ማለት ነው። ግን እንደዚህ ለበድቡታን ብላ አላሰበችም ነበረ። እሷ የፈለገችው ኑኑሻ ከጆ ጋር ሆና እንዲያዩት ነበር የፈለገችው። ያም ተሰክቶላታል። ግን ጆን ደብድበውታል ማለት ነው። እኔ አልለቃቸውም ቆይታ ያለሽ እንዴት ያለ ምክንያት እነዚህ ይደበድቡኝ እነዚህ ውርጋጦች እያለ ነበር ጆ። እንዴ ያለ እኮ ነው በወንድ ልጅ መካከል ጸብ ስትለው ኤልሹ ማለት ነው። እሱም እንዴት ያለ ምክንያት ይደበድቡኛል እንዴ? ግልጽ እኮ ነው በዛች ገጠሬ ምክንያት ነው የደበደቡ። ሁለቱም ይወዷታል እያለችው ነበረ ኤልሹ ማለት ነው። ጆም እንደዛ ነው እንዴ? እንደዛ ከሆነ አለቃቸውም። በይ አሁን ስልክ ቁጥራቸውን ትሰጭኛለሽ፣ ስልኩ ቁጥሯን ትሰጭኛለሽ ሲላትኝ እንዴ ለምን ስልኳን አልሰጥህም ስትለው ለምንድን ነው የማትሰጭኝ? በአንቺ ምክንያት እኮ ነው ከዚህ ችግር ሁሉ የገባሁትኝ። ስለዚህ ስልኳን ትሰጭኛለሽ ሲላት ያችን ገጠሬ ወዳት ባልሆነ ብቻ ማለት እኔም ባያይ ነው እሷን አይታት እንዳይሆን እያለች ነበር። እና ጆም አይ እንደዛ አይደለም ልበቀላት ፈልጌ ነው እነሱ ስላናደዱኝ ላናደዳቸው ነው እያለ ነበር። እንደዛ ከሆነማ በጣም ደስ ይለኛል እሰጥሃለሁኝ፣ እንደዛ ከሆነ አግዛሃለሁ እያለችው ነበር ኤልሹ ማለት ነው። ኤልሹ እንግዲህ ለተንኮል ሲሆን በጣም አንደኛ ናት፣ ለበጎ ስራ ሲሆን ነው እንጂ እምቢ የምትለው። ያው ኤልሹና ጆ አንድ ላይ ባይሆኑም ግን ኤልሹ ጆን ኑንሻ እንዲወዳት አትፈልግም። ስልኩን እንግዲህ ሰጥተዋል ማለት ነው። እሺ በቃ ወደ ቤትሽ ግቢ ደግሞ ድጋሚ መጥተው ከአንቺ ጋር ሲያዩኝ እንዳይደበድቡኝ ስላት፣ ኧረ ከእንግዲህ በኋላማ አይወጡም፣ ቅድም ራሱ እንዴት እንደወጡ አላውቅም እያለች ነበር። ለነገሩ አንቺን ገባሽ አልገባሽ የሚያይሽ ሰው የለም ሲላት፣ ምን ማለት ነው አንቺ ልፈላጊ የለሽም እያልከኝ ነው ስትለው፣ አይ እንደዛ ማለት አይደለም ከክላስ ስለምተኛ አያዩሽም ብዬ ነው እያላት ነበር። ጆሽ በቃ ደህና ደሪ ልሄድ ነው አሁን ሲላት፣ እንዴ ሳታቅፊ ነው እንደምትሄደው ስትለው፣ አትጨማለቂ አሞኛል ለራሴ ብሎ ትቷት ሄዷል ማለት ነው ጆ። ኑንሻ ደግሞ ወደ ቤት ስትሄድ ሄለን አግኝታት ነበርና እንዴ ምንድን ነው ምን ሆነሽ ነው ብላ እሷን በጣም ደንግጣ እንዴ ምን ሆንኩት አንቺስ ምን ሆነሽ ነው ስትላት፣ እኔማ ምንም አልሆንኩም ከኤሉሽ ጋር ወጥተን ነበረ ስትል ማለት ነው። ሄለን በጣም እየሳቀችባት ነበረ። እኮ እንደዚህ ብለሽ ነው የወጣሽው እያለ በጣም እየሳቀችባት ነበር። አዎ እና ፊትሽን ማን ነው እንደዚህ ያለቀለቀሽ? ለምንድነው ፊትሽ እንደዚህ የሆነው ስትላት፣ ኤልሹ ናት ሜካፕ የሰራችን ልንወጣ ስለነበር ሰርታይ ነው ብላ እሷን በጣም እየሳቀች ነበረ። እንግዲህ በጣም ነው የሚያስቀው የኑንሻ ሜካፕ ማለት ነው። ኑንሻ እንግዲህ የዋህነቷ ኤልሹን አምና ፊቷን ሳታየው ነው የወጣችው። እሷ ግን በጣም ነው የተጫወተችባት ማለት ነው። ብቻ ሄለንም እንደዛ ብላ ስቃ እንደዛ ከሆነማ የኔ ልጅ እንደው ምን ይሻልሻል ስትል፣ ምን ነው ስትላት ኤልሹ አይ ሜካፓ ጥሩ ነው ስለዚህ እኔንም ነገር ትሰራኛለች እያለ እየሳቀችባት ነበረ። በቃ ወደ ሆቴል ልሂድ ብላ ወደ መሲ ስትሄድ ቤሉል እሷን ተከትሎ መጥቶ ነበረ። የኔ ልጅ ማዋራ ነገር ነበረ እና እስኪ ተቀመጥ ስትለው፣ አይ አሁን ወደ ላይ መቅመጥ አለብኝ ስለዚህ ስመለስ ሲላትኝ ሄለን አይ አይሆንም አሁን አዋራኝ እያለችው ነበረ። እሱም ቢብሎ ኑንሻን ተከትሎ ሄዷል ማለት ነው ወደ ለቅንቷን። ኑንሻ ደግሞ ወደ መሲ ክላስ ስትሄድ መሲም ስታያት በጣም ነው የደነገጠችው። እንዴ ምን ሆነሽ ነው? ምን ሆነሽ ነው እንደዚህ ሆንሽ? ፊትሽ ማን ነው እንደዚህ ያለቀለቀሽ? ዱቄት የተደፋበት መሬት እኮ ነው የመሰልሽው እያለቻት ነበረ መሲ በጣም እየሳቀች። እንዴ እህቴ ምን እያልሽ ነው? እየሰደብሽኝ እኮ ነው። ቆይ ምን ሆኛለሁ? ኤልሽ ናት እኮ ሜካፕ የሰራችኝ ስትላት፣ ወይ እቺ ሰይጣን ተጫውታብሽ የለ እንዴ እያለቻት ነበረ። እንዴ ለምን እንደዛ አልሽ? ቆይም አንድ ጊዜ ብላ ስልኳን ሰጥታ እራሷን እንድትመለከት አድርጋ ነበረ መሲ። ኑንሻም እንግዲህ ስታዩ ራሷን በጣም ነው የደነገጠችው። እኔ እኮ እንዳታዩ ብላኝ ነው ያላየሁት እንደዚህ መሆኑን መቼ አወቅኩኝ እያለች ነበረ ማለት ነው። መሲም እንግዲህ ደግ አድርጋሻለች፣ ሲጀመር እሷን አትመኛት ብዬሽ ነበር እኮ ወይ እህቴ ይቅርታ አድርጊልኝ፣ እሷን ማመን አልነበረብኝም ነበረ እያለች ነበር ኤልሹ ማለት ነው። ኤልሹን ኑንሻ እንደውም ከዚህ በፊት አመኛትኝ ብዙ ተንኮል ሰርታኛለች የነበረ ኑንሻ ማለት ነው። ኑንሻ እንግዲህ በጣም የዋህ ስለሆነች ኤልሹን በጣም ነው የምታምናት። ኤልሹ ደግሞ ተንኮሏን አታውም። መሲም እንዳታምኛትኝ ኤልሹ በጣም መጥፎ ልጅ ናትኝ አትመኛት ብላት ነበረ ይቅርታ ስትጠይቃትኝ። ያው ይቅርታ የጠየቀቻትኝ ተንኮል አስባ ነው፣ ይህን ሁሉ ተንኮል ለመስራት ነው ማለት ነው።
እንግዲህ ወይ እህቴ ይህስሽ ይሁን ችግር ተፈጥሯን ስትላትኝ እንዴ ምንድን ነው የተፈጠረው ችግር ምን ሆነሻን ስትላትኝ አይ አዶኒና ቤሉል ከሰው ጋር ተደባደቡ ስትላትኝ ቆይ ከማን ጋር እንዴት ለምን ስትል መሲ ማለት ነው ወይ የኤልሹ ጓደኛ ነበረና እኔ ጋር ሲያዩትኝ ደበደቡትኝ እና ብታይ ምንም አላተረፉትም እያለች ነበረ። መሲም ቆይ ለምን እንደዚህ ያደረጉ ቆይ አንቺ ግን ወይ አዶኒ ወይ ቤሉልን ተወጃቸዋለሽ እንዴ እንዳትደብቂ መቼስ እኔ እህትሽ ነኝ እንዳትደብቂ እውነቱን ንገሪኝ ስትላት ለኑንሻ ማለት ነው። ኑንሻ ማረ ምንም የለም እህቴ ብላ እውነቱን ንገሪኝ እንዳትደብቂኝ አዎ ብላ ልትነግራት ስትል አይንዬ መታለች ማለት ነው። አይንዬም ስታያት በጣም ነው የደነገጠችው። እንዴ በስመ አብ ምን ሆነሽ ነው እንደዚህ ሆንሽ የኔ ልጅ ስትላት እሷን በቃ እህቴ ታጥቤ ልምጣ ብላ በድንጋጤ ተነስታ ፊቷን ታጥባለች ማለት ነው። ኑንሻ ቆይ ምን ሆና ነች ልጅ እንደዚህ የሆነችው ፊቷ የተባለሸው ምንድን ነው የሆነችው በጣም እኮ ነው የምታስፈራው እያለኝ ነበር አይንዬ ማለት ነው ለመሲ። መሲም እማዬ እንደዚህ የሆነችው እኔን ለማሳቅ ነው እያለች ነበር። መሲ ደግሞ የእውነቱን መናገር ስላልፈለገች ምክንያቱም ኤልሹ እንደዚህ አድርጋት ነው ብትል እናቷ ታዝንባታለች እና እውነቱን አልነገረቻትም። ኑንሻም እንግዲህ እሰራልሻለሁ ኤልሹ አልለቅሽም ብላ በበነግታው እንግዲህ ፊቷን ስትታጠብ ማለት ነው ውሃ ዘግታባት ፊቷን እንትን እያቃጠላት ነበር። ፊቷ ላይ ሳሙና አድርጋ እሷም ውሃውን ዘግታ ኑንሻ እባክሽን ቶሎ ብለሽ ነይ ስትላት ስትሄድላትኝ ቆይ ኤልሹዬ ምን ሆንሽ ምን ሆነሽ ነው ስትላትኝ እባክሽን ውሃ አምጪልኝ ቶሎ ወይ ብላ ውሃ ስታመጣላት ውሃው ላይ የሚያቃጥል ነገር ጨምራ ነው ያመጣችላት ማለት ነው። ስትታጠብ የሚያቃጥላን ኤልሹ የኔ ጎዝ አንቺ ብቻ ብልጥ አይደል እኔም ብልጥ ነኝ እያለች እንግዲህ ተንኮል ሰርታባታለች ኑንሻ። ኤልሹ ደግሞ ያ እንደሆነ አታውቅም ማለት ነው። ውሃውን የዘጋችው እሷ እንደሆነች አታውቅም። ቆይ ለምንድነው እንደዚህ የሚያቃጥለው ውሃውን ከየት ነው የቀዳሽው? ወይ ኤልሹ ቶሎ በይ ስትይኝ እኮ ዝም ብዬ የተቀመጠ ውሃን አንስቼ ያመጣሁልሽ እያለቻት ነበር ኑንሻ ማለት ነው። ግን አውቃ ጨምራበት ነው ያመጣችው ውሃውን ማለት ነው። ቤሉል ደግሞ ኑንሻ ተቀምጣ እያለ ከክላሷ በመስታወት በኩል ሄዶ ኑንሻ ይቅርታ እንደዛ ማድረግ አልነበረብኝም ሲላት የኔም ብቻ ሳይሆን ይቅርታ መጠየቅ ያለበት ምንም ሳያውቅ የደበደባችሁት ልጅ ነው ይቅርታ መጠየቅ ያለባችሁ እያለችው ነበረ። እሺ በቃው መነጋገር አለብን ስለዚህ ነይ አውሪኝ እየታገዝኩሽ ነው ሲላት እንዴ ምን ታመጣለህ ሲጀመር ባትታገሰኝስ ምን ታመጣለህ እኔ ማውራት አልፈልግም ቤሉል ስትለው እሺ በቃ ብሎ በዚህኛው ከክላስ ወደ ጎትቶ ነው ማውራት አለብን ብሎ በግድ ይዟት ብሎ እያወሩ ነበረ። ይኸውልሽ ኑንሻ ማውራት አለብን እንደዚህ ዝም መባባል የለብንም አንቺም ትወጂኛለሽ ሲላትኝ አይ እኔ ነኝ የምወድህ አንተን እንዴት አወቅ እንደምወድ ሲጀመር እኔ አልወድህም ዝም ብለህ አታውራ እያለችው ነበረ። እባክሽ እሱን ተይው አንቺም ትወጂኛለሽ እኔም እወድሻለሁ ስለዚህ ለምንድነው ከኔ የምትርቂው ቆይ ለምንድነው እንደዚህ የምታደርጊው ለምንድነው እኔንስ በሌላ ሰው የቀየርሽኝ እያላት ነበር። እንግዲህ እንደዛ የሚለው ጆን ነው። ጆ ጋር ደግሞ ምንም ነገር የላቸውም። ጆ ኑንሻን ይወዳታል ግን እሷ ምንም ከምንም አትቆጥረውም ማለት ነው። በአንድ ቀን ሁለት ቀን ነው ያየችው። ጆ በአንድ ቀን ነው ከኑንሻ ፍቅር የያዘው ለዛ ነው የሚመላለሰው ለዛ ነው ኤልሹ ኑንሻን እገትልኝ ስትለው አላገትም ያለው ማለት ነው። እንግዲህ ቤሉል እንደዚህ መሆን የለበትም እኔና አንቺ መነጋገር አለብን እስከ መቼው እንደዚህ መቆየት ያለብን እባክሽን ሲላትኝ እኔ አልወድም በቃ ቤሉል ተወይ ልኖርበትኝ እኔ እናንተ አንድ ላይ መሆን አንችልም ስትለው እሺ እንደዛ ከሆነ ቤሉል አልወድህም እጠላለሁ ብለሽ ማይልኝ ሲላትኝ አይ ለምንድነው የምምለው አልምልም በቃ እንደዛ ከሆነ አስቢበትና ንገሪኝ እኔ እወድሻለሁ አፈቅርሻለሁ አከብርሻለሁ ስለዚህ አንቺን መቼም ልጎዳሽ አልችልም እያላት ነበረ። ቤሉልም እንግዲህ ከአልምልም ስትለው እሱም ሊሄድ ስል ተመልሶ መጥቶ አቅፏታል ማለት ነው። እንግዲህ ተቃቅፈው ከኋላ አይን እያየቻቸው ነበረ። ወይኔ ጉዴ ምንድን እየተካሄደ ነው ምንድን ነው እያለች ነበር ደንግጣ ማለት ነው። እንግዲህ ኑንሻን በጣም ጨዋና ወንድ ልጅ ቀጥላ ማታ አድርጋ ነው የምታስባት አይንዬ ማለት ነው። ግን እንደዛ ሆኖ ስታይ በጣም ደንግጣለች። ይች ልጅማ ጤነኛ አይደለችም ምን ሆና ነው እንደዚህ የተቀየረችው እያለች ትታቸው ሄዳለች ማለት ነው። መሲ ደግሞ እማዬ የማዋራሽ ነገር አለ እዚህ ቤት እስከ መቼ በሰው ቤት እንቆያለን ስለዚህ ከዚህ ቤት ወጥቼ የሆነ ስራ መፈለግ አለብኝ ግን ይህንን ውሳኔ ስለወሰንኩኝ አንዴ መቀየር አልችልም እንደዚህ ስልሽ በጣም እንደምታዝኝ አውቃለሁ ስትላት ለአይንዬ ማለት ነው። አይንዬም የኔ ልጅ እንደዚህ ሀሳብ ያሰብሽው ሆድ ብሶሽ እንደሆነ አውቃለሁ ግን ከዚህ ቤት ስትወጪ የሆነ ነገር አመቻችተሽ ነው መሄድ ያለብሽ ዝም ብለሽ መውጣት የለብሽም ብላ መክራታለሁ። አይንዬ እሺ እማዬ ችግር የለውም ብላ እንግዲህ ለሄለን ስትነግራት እትዬ ቁጭ በይ የማዋራሽ ነገር አለ እባክሽን ትምህርት ልጀምር
ቢያንስ የማታ ትምህርት ልማር ስትላት ለሄለን ማለት ነው። ሄለንም አይሆንም አትማሪም፣ ሲጀመር አንቺ መቼ ያቋረጥሽውን ትምህርት ነው አሁን የምትቀጥይው? እባክሽን ተዬ እንደምንም ብዬ የማታ ቢሆን ልማር፣ ለስራው ደግሞ እማዬና እንሻሉ ስትላይ ከተማረችን መማር ያለባት እህትሽ ናት ስትላይ እህትዬ እባክሽን እኔ ልማር እንዴ አንቺ ራስ ወዳድ ነሽ እንዴ? እህትሽን ትተሽ እንዴት ነው እኔ ልማር የምትይው? መጀመሪያ እህትሽን አታስቀድሚው እንዴ ስትላይ እንደዛ ማለት አይደለም ትዬ እባክሽን ቢያንስ የማታም ቢሆን ልማር ብትላት አይ እኔ የምከፍለው ገንዘብ የለኝም እንዴ እንዴት የምሰራበት ገንዘብ ስትላት እንዴ ቤተሰቦችን ሰብስበሽ እዚህ እየኖርሽ የምሰራበት ገንዘብ ስታይ አታፍሪም ስትላት እንግዲህ መሲ ተናዳ ጥላት ሄዳለች ማለት ነው። መሲም እንግዲህ ስትሄድ ኑንሻ እየሳቀች ነበረ። ምን ሆነሽ ነው እህቴ እንደዚህ ብቻሽን የምትስቂው? ወይ ኤልሽ ምን እንዳደረግኳት አታውቂም እህቴ ብታይ እየታጠበች እያለ የውሃ ዘጋሁባት እና ሳሙናው ፊቷ ላይ ደርቆ ፊቷን በጣም እያቃጠላት ነበር እና ውሃ ስጪ ስትለኝ ደግሞ የሚያቃጥል ነገር ጨምሬ ሰጠኋት እያለች ነበረ። ወይኔ እህቴ እንደዚህማ አታድርጊ፣ ከመቼው እንደዚህ ሆንሽው? አይ ዝም በይ እህቴ፣ እሷ ብቻ ብልጥ ናት እንደ እኔም ብልጥ ነኝ። ስለዚህ ከታወቀብሽ በጣም ከባድ ነው፣ እባክሽን ተጠንቀቂ እያለቻት ነበር መሲ ማለት ነው። አታስቢ እህቴ፣ ማንም አይነቃብኝም። እንግዲህ እንደዛ እያለቻት ነግራት ሄዳለች ማለት ነው። ቴዲ ደግሞ ለመሲ እየደወለላት ነበር። መሲ ደግሞ በጣም ደረቅ ናትኝ። ምክንያቱም መሲ የዛን ጊዜ ሲመጣ ለሄለን ብሎ የመጣ ነው የመሰላት እንጂ እሱ የመጣው እሷን ለማየት ነበረ። ግን እንደ አጋጣሚ የማይሆን ነገር ሰማችና በመጀመሪያ አምናው ነበር። ከዛ አመኔታውን ቀየረችው ማለት ነው። አሁን አታምነውም ቴዲን። ቴዲ የመጣው ሄለን ፈልጎ ነው የመሰላት እና ደግሞ ለመሲ የሰጠዋት መርዝ አልሰራም፣ ለምንድን ነው ያላበረችው ምናምን ብላ ለቴዲ የፊቱን ስራውን ስትነግረው እየሰማች ነበረና አንተ ሰይጣን፣ አንተ ደግሞ እንዴት ነው የምትደውልልኝ? አታፍርም ደግሞ ደግመ ስትደውልልኝ እያለች ነበረ። እሱ የመጣው ሲጀመር እሷን ለማየት ነበር እንጂ ለሄለን ስራ ሊሰራ አልነበረም። ቴዲ የእውነትም መሲን በጣም ነው የሚወዳትኝ። አሁን ከሄለን ጋር ስራ አቁሟል። መሲ ግን አላመነችውም። አሁንም ድረስ ከሄለን ጋር የሚሰራ ነው የሚመስላት ማለት ነው። የዛን ጊዜ ሄለን ደጃፍ ላይ ስላገኘችውና ያው መሲን ብዬ ነው የመጣሁት ቢላትም ሌላ ችግር ውስጥ ስለሚገባ ነው እሺ ብሎ ወደ ቤት ገብቶ የነበረው። መሲ ግን እንደዛ አላሰበችም። አሁንም ድረስ ለሄለን የሚሰራ ነው የመሰላት ማለት ነው። ለቤሉ ደግሞ የሆነ ሰው ደውሎ የአባትህን ገዳኝ ማወቅ የምትፈልግ ከሆነ አሁን በመለክላ አድራሻ ና ቶሎ ሲለው፣ እንዴ አንተ ማነህ? እንዴት ልታቅ ቻልክ? ሲለው አይ እኔ ማንም ሊሆን ግን ማንም ማስከተል የለብህም፣ ማወቅ ከፈለክ ግን ና ቶሎ ብሎ ቀጥሮታል ማለት ነው። ቤሉልም እንዴት ሊሆን ይችላል? እስኪ ቢያንስ ካላመንከኝ አባት ለመጨረሻ ጊዜ የለበሰው ነጭ ቲሸርት እና ሱሪ ነው ብሎ እየነገረው ነበረ የደወለለት ሰው። እሺ በቃ እመጣለሁ ብሎ ተስማምቶ ለመሄድ አስቧን ቤሉል ማለት ነው። ኑንሻን ደግሞ ቀጥሯት ነበረ። ከውጭ እናወራለን፣ የቤቱንም ማውራት አይመቸም ብሎ ኑንሻም እንዲ አይደውልም እንዲ ብላ በቃ እንደዛ ከሆነ የህጅ ልጠብቀው ብላ ስትሄድ እንደ አጋጣሚ ወንድሟ ከውጭ እየመጣ ነበርና በዚህ ሰዓት ደግሞ ወዴት እየሄድሽ ነው ብሎ ከኋላ እየተከተላት ነበረ። እሷ እንግዲህ ቤሉልን ለማግኘት ነው የምትሄደው። ቤሉል እየጠበቃትኝ፣ ወንድሟ ደግሞ ከኋላ እየተከተላት ነው። ያለቀው በክፍል 45 ማለት ነው። ውድ ቤተሰቦች በክፍል 45 ይህንን ይመስላል። በክፍል 46 እስከምንገናኝ ድረስ ቸር ሰንብቱ። ከተመቻችሁ ላይክ እንዲሁም ሰብስክራይብ ማድረጋችሁን አትርሱ ባይ